This is a live look right now at the Bab al-Mandeb Strait ship tracker. As we're learning, Yemen's Iran-backed Houthi rebels said today that they fired missiles and drones at Saudi Arabia in ጂዛን የሚባል አካባቢን በሚሳኤል ደብድቧል። ኢራን ከጀርባው እስካለች ድረስ ኢራን ደግሞ ጂኦፖለቲካሊ እዛ አካባቢ ያለውን አጠቃላይ እንቅስቃሴ በሁቲ አማካኝነት ልክ እንደ ኤጀንት ነው፣ እንደ ሳተላይት ኃይል ነው። በሱ አማካኝነት በቀላሉ ጥቃት ስለሚያደርስ እንደዚህ እጅ የሚሰጥ ነገር አይደለም። እንግዲህ መንበረ ሰላማን ከዋናው ከሲኖዶስ በመገንጠል ልክ ሀገረ ትግራይ ለመመስረት በሚያደርገው ሂደት ውስጥ ኢንዲፔንደንት የሆነ ሲኖዶስ ያስፈልገዋልና ይሄን ገንጥሏልና እስካሁን የመንበረ ሰላማን አላፈረሰም። ስለዚህ መንበረ ሰላማን ባላፈረሰበት ሁኔታ ወደ ኢትዮጵያ ፖለቲካ ውስጥ ተመልሼ እመጣለሁ፣ ኢትዮጵያ ውስጥ ያሉት የፖለቲካ ኃይሎች ጋር ተጣምሬ መፈልገውን የፖለቲካ ዓላማ አሳካለሁ የሚለው ነገር ትንሽ ቧልት ነው። አንዳንድ የዋ የፖለቲካ አዋቂዎች የአሜሪካ መንግስት የሻዕቢያ መንግስት እጅግ በጣም አምባገነን ስለሆነ የሰብአዊ መብት ጥሰት ስለሚያደርስ ከሻዕቢያ መንግስት ጋር የፖለቲካ አሊያንስ አይፈጥርም ብለው የሚተነትነዋል። በአሜሪካ ዘንድ ግን ይሄ ነገር በጣም እንደ ቧልት ነው የሚቆጠረው። የኢራን የፈረሱት መሰረተ ልማቶች ከእንደገና ተጠግነው ጥቃት ለመፈጸም እስራኤል ላይም አሜሪካ ላይም ዝግጅት ላይ ያሉት ይሄ ጥቃት እንዳለ ሆኖ እንግዲህ እዚህ ያለው ደግሞ ቀይ ባህር አካባቢ ያለው ደግሞ ሌላ ራስ ምታት ስለሚሆን በተለይ ለእስራኤል አሁን ተሰርቶ ያለቀው በርበራ ላይ ሶማሊላንድ ላይ ተሰርቶ ያለቀው የጦር ስቴሽን የጦር ቤዝ ትልቅ ስራ ይሰራል ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው ቻናላችን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ ጠይቃችኋለሁ። እንደተለመደው እንግዲህ ሀገራዊ ቀጠናዊና ዓለም አቀፋዊ አጀንዳዎች እጅ ላይ ይዣለሁ። ከሀገር ውስጥ ስንጀምር ወደ ትግራይ የተሰሙ አዳዲስ ዜናዎች አሉ። በተለይ እንግዲህ መጀመሪያው ዜና የሚሆነው ከጀነራል ታደሰ ጋር በተያያዘ አዲስ ዜናው ምንድነው? እርሳቸው እንደተሰወሩ ነው። ከማክሰኞ ጀምሮ ተሰውረዋል፣ ጠባቂዎቻቸውም ተሰውረዋል የሚል ነገር ነው። ጀነራል ታደሰን ብዙዎች በተለያየ መንገድ ያያቸው ነበረ። ጀነራል ታደሰ ምናልባት ቲፒኤልኤፍ ላይ መፈንቅለ መስተዳደር ወይ መፈንቅለ መንግስት በማድረግ አዲስ የፖለቲካ ኃይል በትግራይ ውስጥ ከነደብረጽዮን የተለየ የፖለቲካ ኃይል ያመጣሉ ብለው የሚሰጉ ነበሩ። ግን ጀነራል ታደሰ ደግሞ በሌላ ጎን ደግሞ ያን ያህል አቅም የላቸውም፣ ጦር ውስጥ ያን ያህል አቅም የላቸውም ብለው የሚያስቡ አሉ። በሶስተኛ ደግሞ ከብልጽግና ጋር ምናልባት 4 ኪሎ ካለው አስተዳደር ጋር ጥብቅ ቁርኝት አላቸው። ስለዚህ ምናልባት እዛ የቲዲኤፍ ውስጥ ያሉትን የፖለቲካ ኃይሎችና ወታደራዊ ክንፉን ሞቢላይዝ በማድረግ ትግራይ ውስጥ አዲስ መስተዳደር እንዲመጣ ትልቅ ስራ ሊሰሩ ይችላሉ የሚል ስጋት ያለባቸውም አሉ። ነገር ግን ጀነራል ታደሰን ስንመለከታቸው ከነ ጌታቸው ረዳና እንዲሁም ደግሞ ከነ ጻድቃን ገብረትንሳኤ ጋር ያላቸው ግንኙነት አይንና ናጫ ነው። ያን ያህል በአሊያንስ ደረጃ የሚፈረጅ አይደለም። ዞሮ ዞሮ ቲፒኤልኤፍ ምናልባት የሰጋው እንግዲህ ወደ አፍንጫው ሲያስጠጋው በጣም የከነከነው አንድ የፖለቲካ ኮንስፓይሬሲ ያለ ማለት ነው። ስለዚህ እርሳቸውን ጀነራል ታደሰን እንዲሰወሩ አድርጓቸዋል። ምናልባት እስር ቤት ሊሆን ይችላል፣ ወይም የተለያዩ እርምጃዎችን ለመውሰድ ወደኋላ አይሉም። ያው ወያኔዎች እንግዲህ ሲመጡ ከታሪካቸው እንደምናውቀው ታጋዮችን፣ ወንድሞቻቸውን አብሯቸው የሚታገሉትን እነሱን እየጨፈጨፉ እዚሁ ስልጣን ላይ እንደመጡ ስለሚታወቅ ምናልባት ጀነራል ታደሰን ላይ እርምጃ ከመውሰድ ወደኋላ የሚሉበት ሁኔታ አይኖርም ማለት ነው። ከዚሁ ጋር ተያይዞ ከሰሞኑ የጥምረት ዜና ጥምረት ቲፒኤልኤፍ እና የፋኖ ኃይሎች አማራ ክልል ያለው የፋኖ ኃይልና ወያኔ ጥምረት ይፈጥራሉ የሚል የተለያዩ የኮንስፓይሬሲ ትንታኔዎችን ስንሰማ ነበረ። ነገር ግን ምናልባት ይሄን አንዳንድ ምልክቶችም ማየት እንችላለን። ከዚህ ቀደም ወያኔ ወይም ቲፒኤልኤፍ 4 ኪሎ ነበረ ምንድነው ወልቃይትን ነበረ ልክ እንደ ፖለቲካ ዲስኮርስ የሚጠቀመው የኛ 4 ኪሎ ወልቃይት ነው፣ ሉዓላዊ ግዛታችን ማስመለስ ነው ዋና ዓላማችን ይል ነበረ። ይህንን የፖለቲካ ዲስኮርስ ለጊዜው አስቀምጦ ቀጥታ በብልጽግና መቃብር ላይ ነው አጠቃላይ ህልውናችን የሚከበረው፣ ስለዚህ ወደ 4 ኪሎ እንሄዳለን የሚል አዲስ የፖለቲካ ዲስኮርስ ጀምሯል። ይሄ የሚያሳየው ምናልባት የወልቃይትን አጀንዳ በሂደር አቆይቶት እንግዲህ ታክቲካል አሊያንስ ለመፍጠር ነው ወይ ወደሚል ትንታኔ እንድናዘነብል አንድ ፍንጭ የሚሆን ነገር አለ። አንዴ ነው። ሁለተኛ
በአማራ ክልል ጉዳዮች ላይ አስተያየት መስጠትም ጀምረዋል። ለምሳሌ በቅርቡ መነኮሳቶች ላይ ቸርች ላይ ወይም ቤተክርስቲያን ላይ የኦርቶዶክስ ቤተክርስቲያን ላይ በተጣለው ድሮን እንግዲህ ለዛ ጥቃት ላይ የትግራይ ምክትል መስተዳድር የሆኑት አቶ አማኑኤል አሰፋ ያንን አስመልክተው ሀዘናቸውን ገልጸዋል። የአራት ኪሎ መንግስትንም እንግዲህ ኮንነዋል። ይሄ የሚያሳየው ምንድን ነው? እንግዲህ አማራ ክልል ያሉትን የፖለቲካ ሁነቶችን ያገባኛል የሚል አይነት እንግዲህ ልክ ለሽያጭ የቀረበ ለፖለቲካ ሽያጭ የቀረበ አይ ቲንክ ትርፍ ይመስለኛል ማለት ነው። የፖለቲካ አካሄድ ይመስለኛል። ሁለተኛው ምልክት ይሄ ነው። ሶስተኛው ምልክት ሞንጆሪኖ ባለፈው እዚህ አዲስ አበባ ደጃፍ ላይ የታጠቀ መከላከያን የሚዋጋ ብልጽግናን የሚዋጋ መንግስትን የሚዋጋ የፋኖ ኃይል አለ፣ ብቻችን አይደለም፣ ካሁን በኋላ የፋኖና የኦነግ ተጣማሪ አለን፣ ብቻችን አይደለም፣ ስለዚህ አብረን ተጣምረን መንግስት እንወጋለን የሚል ነገር አስቀምጣለች ማለት ነው። ይሄ ሶስቱን ምልክቶች ስንመለከት በእርግጥ ወያኔ ጥምረት እያሰበ ነው ወይ ወይም ደግሞ አጠቃላይ ያለውን አቋም ሪቫይዝ አድርጓል ወይ የሚል የፖለቲካ እንግዲህ ሀሳብ እንድናነሳ ያደርገናል። ነገር ግን ይህን ሳንቲም ስንገለብጠው ቲፒኤልኤፍ ምንም አይነት የፖለቲካ አቋሙን አልከለሰም። በፊት የነበረውን አጠቃላይ ይሄ የገባሪና የአስገባሪ ሜንታሊቲን አልቀየረም። ቲፒኤልኤፍ እንግዲህ በቲፒኤልኤፍ መዝገበ ቃላት ይሄ ጥምረት የሚባል ነገር የለም። የፖለቲካ ጥምረት ከፍ ያለ ጽንሰ ሀሳብ ነው። ጥምረት ማለት ሁለት አካላት ትከሻ ለትከሻ እየታከኩ የፖለቲካ ጥቅማቸውና ፍላጎታቸውን የሚያስከብሩበት ነው። ሆይራስ በቲፒኤልኤፍ ኮንቴክስት ስንመለከት ግን እንግዲህ ወይ ገባሪ ወይ አስገባሪ መሆን ነው በእነሱ መዝገበ ቃላት ላይ የሚገኘው። ከትግል ጀምሮ ጫካ ላይ ከነበሩበት ጊዜ ጀምሮ እስካሁን ድረስ ያው የሻዕቢያ የኢሳያስ ገባሪ እንደሆነ ይታወቃሉ። ኢትዮጵያ ውስጥ ያሉትን ደግሞ የፖለቲካ ኃይሎች እነ ኢህድን እነ ኦህዴድን እንዲሁም ደህዴንን እነዚህን ሁሉ አስገብረው ላለፉት 30 ዓመታት በኢትዮጵያ እንግዲህ መንበረ ስልጣኑ እንደተቆናጠጡ ይታወቃል። ወይ ገባሪ መሆን ወይም አስገባሪ መሆን ነው በቲፒኤልኤፍ ኮንቴክስት ያለው ነገር ማለት ነው። እና ይህንን ገባሪና አስገባሪ ቮካብላሪ እንዳልቀየር ይታወቃል። ስለዚህ የፖለቲካ ጥምረት የሚባለውን ይሄ በጣም ኮስሞቲክ የሆነ ሮማንቲሳይዝ ማድረግ ከቲፒኤልኤፍ ጋር ያለውን ግንኙነት ሮማንቲሳይዝ ለማድረግ አንዳንድ የፖለቲካ ሀሁ ያልገባቸው ግለሰቦች ወይም የፖለቲካ ሰዎች ሲገልጹ አይቻለሁ። በእርግጥ ቲፒኤልኤፍ እንግዲህ ምንም አይነት የአቋም ቅያሬ እንዳላደረገ አሁን ያለው ቁመና ራሱ ምንድነው ለኮንስፓይረሲ እንዳደፈጠ ከዚህ ቀደም የነበረውን እንግዲህ ሴራ አሁንም ለመድገም ወደኋላ እንደማይል ምልክቶች አሉ። እስቲ 3 ነገሮች እናስቀምጥ። አሁንም ተገንጣይ ቡድን እንግዲህ የትግራይ ተገንጣይ ቡድን በፊት ደርግ ተገንጣይ ወንበዴ እንደሚለው ህወሓት ተገንጣይ ቡድን ነው። ኢቭን ራሱ ጥምረት ለመፍጠር ከፈለገ ያ ተጣማሪውን ኃይል ልክ እንደ ኢንስትሩመንት ተጠቅሞ ወደ ስልጣን ለማምጣት ነው እንጂ ወይም የሚፈልገውን የፖለቲካ ዓላማ ለማሳካት ነው እንጂ ከሚጣመረው ኃይል ጋር ምንም አይነት በእኩል ደረጃ መቀመጥ አይፈልግም። የአገው ሸንጎ ቅማንት ታጣቂዎች በጣም ጥቃቅና ታጣቂዎችን ለነሱ ልክ የነፍስ አባት ሆኖ መቀጠል ነው የሚፈልገው እና ከፋኖ ጋርም ጥምረት ለመፍጠር የሚፈልገው በአገው ሸንጎ ወይም ደግሞ በቅማንት አይነት የፖለቲካ ሳይኮሎጂ ነው እንጂ በእርግጥ ከፋኖ ጋር ወንበር ስቦ ፊት ለፊት በእኩል ደረጃ መጣመር አይችልም። ምክንያቱም ስሪቱን ስንመለከት ወይም ደግሞ አሁን የሚያዛቸው አቋም ስንመለከት እስቲ 3 ነገሮች እንጥቀስ። መንበረ ሰላማ የሚባል የማፊያ ቡድን አቋቁሟል። ከኢትዮጵያ ኦርቶዶክስ ተዋሕዶ የተገነጠለ እጅግ አደገኛ ቡድን። ይሄ የማፊያ አደረጃጀት የሃይማኖት አባቶች ማለትም አይ ቲንክ ሃይማኖት አባቶች ለማለት ራሱ ይከብዳል። መንበረ ሰላማ የሚባለው የፖለቲከኞች ስብስብ፣ የቲፒኤልኤፍ አፍቃሪ ቲፒኤልኤፍ ስብስብ፣ የመጽሐፍ ቅዱስ አጠቃላይ ጥቅሶችን ሁሉ እንደ አዲስ የሚከልሱ እጅግ አደገኛ ነውረኛ ግለሰቦች ወይም ሰዎች የተሰበሰቡበት ነው እና ይሄ መንበረ ሰላማን እንግዲህ መንበረ ሰላማን ከዋናው ከሲኖዶስ በመገንጠል ልክ ሀገረ ትግራይ ለመመስረት በሚያደርገው ሂደት ውስጥ ኢንዲፔንደንት የሆነ ሲኖዶስ ያስፈልገዋልና ይሄን ገንጥሏል እና እስካሁን የመንበረ ሰላማን አላፈረሰም። ስለዚህ መንበረ ሰላማን ባላፈረሰበት ሁኔታ ወደ ኢትዮጵያ ፖለቲካ ውስጥ ተመልሼ እመጣለሁ፣ ኢትዮጵያ ውስጥ ያሉት የፖለቲካ ኃይሎች ጋር ተጣምሬ መፈልገውን የፖለቲካ ዓላማ አሳካለሁ የሚለው ነገር ትንሽ ቧልት ነው የሚሆነው እና የመጀመሪያው ቁርጠኝነት በጣም ሐሞትን ኮስተር አድርጎ እስቲ ወያኔ መንበረ ሰላማ መጀመሪያ ያፈርስ የፖለቲካ ቁርጠኛ ከሆነና በኢትዮጵያ ሀገረ መንግስት የሚያምን ከሆነ ማለት ነው የሀገረ መንግስቱ አካል እንደሆነ የሚያምን ከሆነ ይህን የማያደርግ ከሆነ በቃ ተገንጣይ ቡድን ነው። ይሄ ተገንጣይ ቡድን እንደ ማንኛውም ትሬተር ወይም ደግሞ ውጭ እንዳሉት ኃይሎች
ሊቆጠር የሚችል ነገር ነው ማለት። ሁለተኛው ቲፒኤልኤፍ ምንም አይነት የፖለቲካ ትርክቱ እንዳልቀየረ አሁንም ያለውን አቋም በሙሉ ማለት ነው ለአራት ኪሎም ሆነ ለኢትዮጵያ አጠቃላይ በሰፊው ለኢትዮጵያ ፖለቲካ ምንም አይነት የመሪ ለውጥ እንዳላደረገ ማሳያው ሌላ። ሁለተኛው ምንድነው በወያኔ ባለስልጣናት ጎን ሁሌ የምናየው የቲፒኤልኤፍ መለያ ሰንደቅ ዓላማ ነው። ከዚህ ባሻገር አረንጓዴ ቢጫ ቀይን ካጠገቡ ያደረገ የነደብረጽዮን ቡድን አንድም የነደብረጽዮን ቡድን አላየንም ማለት ነው። ይሄ የሚያሳየው ምንድነው ለሪፐብሊኩ ለሀገረ መንግስቱ እውቅና አልሰጠም ማለት ነውና ተገንጣይ ቡድን ዲፋክቶ ስቴት ነው። ስለዚህ ይሄ ተገንጣይ ሜንታሊቲን ይዞ እንዴት ነው የፖለቲካ ጥምረት ፈጥሮ ወደ 4 ኪሎ መጣል የሚለው ማለት ነው። ይሄ እኮ ልክ እንደ ውጭ ኃይል ነው የሚቆጠረው ማለት ነው። ሁለተኛው ይሄ ነው። ሶስተኛው ይሄ ሉዓላዊ ግዛት የሚሉትን ለዘብ ቢያደርጉትም ከሰሞኑ ስቲል አሁንም ሉዓላዊ ግዛት የሚሉትን ነገር አልተውትም። ሉዓላዊ ግዛት የአንድ ሉዓላዊ ሀገር መገለጫ ነው። በመሆኑም ይሄ ሁሉ እንግዲህ ይሄ ሁሉ ትርክት በትግራይ የፖለቲከኞች ዘንድ እየተቀነቀነ እንዴት ነው ቲፒኤልኤፍን የአጠቃላይ የኢትዮጵያ ሀገረ መንግስት አካል አድርገን ቆጥረው የምንችለው የሚል ነገር ነው እና ከፋኖ ጋር እንኳን የፖለቲካ ጥምረት እፈጥራለሁ ቢል በለመደው እንግዲህ በጣም አንሶፊስቲኬትድ በሆነው በጣም ናይቭ በሆነው በነደብረጽዮን በነ ሞንጆሪኖ ጭንቅላት በዛ የታሰበ የፖለቲካ ኮንስፓይረሲ በጣም ያስቃል። ከዚህ ቀደም ምናልባት ኢህድንን ተለጣፊ አድርገው እሱ እንደ ኦክሲጅን ስበው ከዛ በኋላ የሚፈልጉትን የፖለቲካ ዓላማ ያሳኩበት ሁኔታ አለ። አሁን ያለው ግን አደረጃጀት የፋኖ አደረጃጀትና የዛ ኢህድን አደረጃጀት ፈጽሞ የሚገናኝም አይደለም። አመሰራረቱም ይለያያል። ኢህድንን እስትንፋሱን እፍ ብሎ እስትንፋስ ቀጥሎበት ወደዚህ ምንድነው ወደ ፖለቲካው ዓለም ያመጣው ራሱ ቲፒኤልኤፍ ነው። አማራ ክልል ያለው ግን የፋኖ አደረጃጀት ያው ከህዝብ ቅያሜ ህዝብ አጠቃላይ የፈጠረው ብሶት ከመንግስት ጋር ካለው ቁርቋሶ ከቦተም ቱ ቶፕ የፈነዳ አይነት እንቅስቃሴ ያመጽ እንቅስቃሴ ነውና ከዛ ጋር በፓራሌል ማስቀመጥ አይቻልም ማለት ነውና ከዚህ ጋር ለምሳሌ አሊያንስ ክሬት ላደርግ እንኳን ቢል አንደኛ በጣም አሞርፈስ ነው፣ ዲሴንትራላይዝድ ነው የፋኖ አደረጃጀት። ስለዚህ ይሄ ዲሴንትራላይዝድ ወደ አደረጃጀት የተለያዩ አመለካከቶች ራሱ እንዳሉ ይታወቃል እና ለቲፒኤልኤፍ ሃይጃክ ለማድረግ ራሱ አይመችም ማለት ነው ዲሴንትራላይዝድ መሆኑ። ከዚህ ቀደም እንደነበረው የፖለቲካ አደረጃጀት በቀላሉ በጥቂት ኢሊቶች ቁጥጥር ስር የዋለ አይደለም ማለት ነው። አሁን ኢህድን በጥቂት ኢሊቶች ቁጥጥር ስር ስለዋለ በቀላሉ ሃይጃክ ማድረግ ተችሏል ማለት እና ቲፒኤልኤፍ ያን ማድረግ አይችልም። ሁለተኛ ያለው የሚሊተሪ ቁመና፣ የሰው ኃይል ቁመና፣ የሀብት ቁመና ተለጣፊ ነው እንጂ የሚያደርገው እሱ ሌሎች ኃይሎችን ለጥፎ የሚፈልገውን የፖለቲካ ዓላማ ማሳካት አይችልም። ምናልባት ቲፒኤልኤፍ ከሆነ የፋኖ ተለጣፊ ይሆናል እንጂ ፋኖን መለጠፍ አይችልም። አሁን ባለው ወታደራዊ ቁመናም ሊሆን ይችላል፣ የሰው ኃይል ሊሆን ይችላል፣ አጠቃላይ ሀብትም አደረጃጀት ሊሆን ይችላል። ቲፒኤልኤፍ የፋኖ ተለጣፊ ሊሆን ይችላል የፋኖ አደረጃጀት እንጂ ይሄኛው ተለጣፊ ማድረግ የሚችልበት ሁኔታ የለም እና ስለዚህ ወያኔና ፋኖ እርስ በርስ የፖለቲካ አሊያንስ ክሬት የሚያደርጉበት ሁኔታ በጣም ሩቅ ነው። ለአካዳሚክ ፐርፐዝ ምናልባት እንደው ለፔፐር ፐርፐዝ እንደዚህ ብለን ልንተነትነው እንችላለን እንጂ እውናዊው እንግዲህ ፖለቲክስ ማለት አርት ኦፍ ፖሲብል ነው። የምንፈልገውን ዓላማ የምናሳካበት ነው እንጂ ሳይንስ ፊክሽን አይደለም ፖለቲክስ። እና በቲፒኤልኤፍ እና በፋኖ መካከል ያለው ጥምረት የሚለው ነገር እንደ ሳይንስ ፊክሽን በጣም ሩቅ ነው የሚሆንብኝ። ይሄን ደግሞ ያልኩት መሬት ላይ ካለው ተጨባጭ ሁኔታ ነው። እነ ደብረጽዮን ወይም ደግሞ ቲፒኤልኤፍ እጅግ በጣም ነውረኛ ቡድን ነው። የአማራ ህዝብን ሌላውንም ህዝብ የሚበይንበት የፖለቲካ መነጽር በጣም የተንሸዋረረ የተበላሸ ነው እና በዚህ በተበላሸ መነጽር የፖለቲካ አሊያንስ ክሬት ያደርጋሉ የሚለው ነገር በጣም ሩቅ ነው። እንግዲህ የጎንደር አካባቢ ያለው የአፋብን እንግዲህ ብራንችም ይሄን ነገር ሲገልጽ ሰምተናል ማለት ነው። ወደሚቀጥለው መረጃ ከማለፊ በፊት ከአፍታ ቆይታ በኋላ እመልሳለሁ። ሁለተኛው መረጃችን ወደ ቀይ ባህር ይወስደናል። እንግዲህ ቀይ ባህር ላይ ያለው የፖለቲካ ትኩሳት በጣም እየተጋጋለ ነው። በእውነት ዓለም አቀፉ የፖለቲካ ጂኦፖለቲካል ትርምስ ወደ አስፈሪ ድባብ ውስጥ እየገባ ነው። በሳውዲና በሁቲ መካከል ያለው መካረር፣ የቃላት መካረር ጦር ማማዘዝ ጀምሯል። ከዚህ ጦር ማማዘዝ ባሻገር ደግሞ እንግዲህ ከጀርባ ያለችው ኢራን አለች። ከኢራን ጋር ደግሞ ተያይዞ ደግሞ ያው የታወቀው ሳውዲ አለ። እንግዲህ አሁን እንደወጣው ዜና ምንድነው ደቡብ ሳውዲ አረቢያ ጂዛን የሚባል አካባቢን በሚሳኤል ደብድቧል፣ ሁቲ ማለት ነው።
ከዚህ ቀደም ነዳጅ ጫኝ የሆኑትን የሳውዲ አረቢያን መርከቦችን እንደመታ ይታወቃል። ለዚህ በቀል ደግሞ ሳውዲ አረቢያ ምን አድርጋለች? የሁቲ መርከቦች ላይ ጥቃት የሚያደርስባቸውን ቤዞችን አውድሜያለሁ፣ ካሁን በኋላ እዛ አካባቢ ያለው አጠቃላይ እንትኖቹ ማለት ነው መርከቦቹ የሚተላለፉበት ሁኔታ ደህንነቱ ይጠበቃል የሚል ነገር ተናግራለች። በእርግጥ ትክክል ነው ወይ ብለን ስናይ ሁቲ ከሚገመተው በላይ ጠንካራ አደረጃጀት ባይኖረውም ማለት እንደሚገመተው ባይኖረውም፣ ነገር ግን ኢራን ከጀርባው እስካለች ድረስ ኢራን ደግሞ ጂኦፖለቲካሊ እዛ አካባቢ ያለውን አጠቃላይ እንቅስቃሴ በሁቲ አማካኝነት ልክ እንደ ኤጀንት ነው፣ እንደ ሳተላይት ኃይል ነው። በእሱ አማካኝነት በቀላሉ ጥቃት ስለሚያደርስ እንደዚህ እጅ የሚሰጥ ነገር አይደለም። ስለዚህ ሳውዲ አጣብቂኝ ውስጥ የገባችበት ሁኔታ አለ። እንግዲህ እንደምናውቀው ይሄ ባብል መንደብ መተላለፊያው ከዚህ ቀደም እስከ 26,000 መርከቦች ይተላለፍበት ነበር። በጣም ብዙ ነው። በዚህ በቀላሉ በዚህ በስዊዝ ካናል አድርጎ ሜዲትራኒያን ያደርግና ወደ አውሮፓና ኤዥያ፣ ሰሜን አሜሪካ 1000 ኪሎ ሜትሮችን መቀነስ የሚያስችል መስመር ነው። ይሄ መስመር እጅግ በጣም አስፈላጊ ነው ለሳውዲ አረቢያ እና ሳውዲ አረቢያ በዚህ ጥቃት ምክንያት መርከቦቿ የቆሙበት ሁኔታ አለ። አሁን እንግዲህ የሚታየው መረጃ ምንድን ነው? የሁቲ ጥቃት በቀጠለ ቁጥር ሳውዲ አረቢያ ቀጥታ እልም አለ ወዳለ ጦርነት ውስጥ የምትገባበት ሁኔታ ዝግ አይደለም። እንግዲህ ይሄ ደግሞ ሳውዲ አረቢያ ብቻ አይደለም ተሳታፊ የሚያደርገው ሌሎችን ሀገራትም ተሳታፊ የሚያደርግበት ሁኔታ በጣም ከፍተኛ የሆነ እድል አለው ማለት ነው ተሳታፊ ለማድረግ። በየመን እንግዲህ የመን ያለው በኢራን የሚደገፈው ሁቲ አደገኛ ማስጠንቀቂያ አሁንም ልኳል። ማንኛውንም እርምጃ ለመውሰድ ዝግጁ ነን፣ ቀጣይ እርምጃችን በጣም የከፋ ነው ብለዋል። ሳውዲዎች እንግዲህ ሳውዲ እና ኢራን እንዲሁም ደግሞ ሁቲ እንደሚታወቀው የሚወዛገቡበት ሁኔታ እዛ ጂኦፖለቲካል የሆነውን ሽኩቻ በደንብ ካጤን ነው። እንግዲህ ሳውዲ ውስጥ እስከ 15% የሚጠጉ የሺዓ እምነት ተከታዮች አሉ። እነዚህ የሺዓ እምነት ተከታዮች በሳውዲ እንግዲህ ዶሚናንትሊ ያው የሱኒ መንግስት ነው፣ የሱኒ ሙስሊም መንግስት ነው ሳውዲ አረቢያ እና እነዚህ 15% የሺዓ እምነት ተከታይ የሳውዲ አረቢያ ዜጎች ከፍተኛ የሆነ እንግልት፣ ጭቆና ይደርስባቸዋል። እንዲሁም በርካታ የነፃነት ታጋዮቻቸው እስር ቤት ሁሉ አሉ። እነዚህ የሺዓ እምነት ተከታይ ሳውዲ አረቢያን ከኢራን ጋር ግንኙነት አላችሁ በሚል ከፍተኛ ቶርች አለ። ምንድነው መጠነ ሰፊ የሆነ ሰብአዊ ጭቆና፣ የመብት ጭቆና የደረሰባቸው እንደሆነ ይታወቃል። ሁቲ ደግሞ የሺዓ እምነት ተከታይ ነው። ስለዚህ ኢራን እያደረገች ያለችው ምንድነው? ሳውዲ አረቢያ ውስጥ ያሉ የሺዓ እምነት ተከታዮች ሁቲ 60% ይሆናል፣ ከ40 እስከ 50% ይሆናል። የመን ውስጥ እነዚህ የሺዓ እምነት የሚበዛባቸው ሀገራትን እነሱን በማካተት ትልቅ የፖለቲካ ኃይል መፍጠር እንግዲህ ዓላማ አላት። ምክንያቱም ጂኦፖለቲካሊ ይሄን ነገር መስራቷ ምናልባት ከሳውዲ አረቢያ እና ከአሜሪካ ሳተላይት ከሆኑት ኃይሎች ይመጣባት የሚችለውን ጫና መቋቋም የሚያስችላትን ስራ እንደምትሰራ ስለሚታወቅ ነው። ይህ እንዲህ እንዳለ እንግዲህ በአሜሪካና በኢራን መካከል ያለው ያው ሰጣ ገባ እጅግ በጣም እየተባባሰ ነው። ሞሳድ ያወጣው አንድ አስደንጋጭ ዜና አለ። ኢራን የፈረሰባትን ጣቢያዎች፣ እነዚህ ሚሳኤል ማስወንጨፊያ ስቴሽኖችን በፍጥነት እየጠገነች እንደሆነ የሳተላይት ኢሜጆች እያሳዩ ነው። ይህ እንግዲህ ሞሳድ ነው ያወጣው። ይሄ መደረጉ ቀጣይ እጅግ በጣም የከፋ እርምጃ ለመውሰድ ኢራን እየተዘጋጀች እንደሆነ ማሳያ ነው። ስለዚህ እስራኤልም ሆነ አሜሪካ ዝግጁ መሆን እንዳለባቸው ሞሳድ መልእክት አስተላልፏል። አሜሪካ እንግዲህ ይሄ ሳተላይቶች ኢሜጆች የሚያሳዩት ምንድን ነው? ትልልቅ የሚሳኤል ዋሻዎች አሉ አንደርግራውንድ። እነዚህን የሚሳኤል ዋሻዎችን መግቢያቸው ነው የተበላሸው ወይም መግቢያቸው ነው በአሜሪካ ቦምቦች የወደሙት። መግቢያ የሚያስገቡትን ወደ አንደርግራውንድ ሚሳኤል ዋሻዎች የሚያስገቡትን እነሱን አጠቃላይ የመሰረተ ልማቶችን እንደ አዲስ እየጠገነች እንደሆነ የሳተላይት ኢሜጆች ያሳያሉ። እና ቀጣይ ጊዜው እጅግ በጣም የከፋ እንደሆነ የሞሳድ እያስጠነቀቀ ነው። ራሷ ኢራንም አስጠንቅቃለች። ኢራን ምን ብላለች? የአሜሪካ ሳተላይት የሆኑ ኃይሎችን መንግስታትን የአሜሪካ ጦር ከዛ ነቅሎ የሚያወጣ ከሆነ አሁንም በቀሌ የከፋ ነው የሚል ነገር ነው። እንደተለመደው እንደ ባህሬን፣ ኩዌት፣ ኳታር በሳት እየተለበለቡ ነው። ሳውዲ አረቢያም በሳት እየተለበለበች እንደሆነ እየተመለከትን ነው።
ምናልባት አሜሪካ ከመካከለኛው ምስራቅ ነቅላ ብትወጣ ከነዚህ ከሳተላይት ከሆኑት አገሮች ነቅላ ብትወጣ ከሆነ ምን አይነት የፖለቲካ ሁነት ይፈጠራል የሚለውን ተንታኞች በተለያየ መንገድ ያዩታል። አንዳንድ ተንታኞች ምንድነው የፖለቲካ ኢስላም ሪቫይቭ ያደርጋል። ምንድነው አሁን ያለው ሴኩላር እና ጨቋኝ የሆነ ሞናርኪያል ስርዓት ነው ያለው በመካከለኛው ምስራቅ። ሳውዲ አረቢያን ወሰዱት፣ ዩኤኢ፣ ተባበሩት አረብ ኤምሬት፣ ሌሎችም ሀገራት የአሜሪካ ሳተላይት የሆኑት ኃይሎች በሞናርኪያል ሲስተም እጅግ በጣም ጨቋኝ የሆነ የሞናርኪያል ሲስተም እና እንዲሁም ደግሞ ለአሜሪካ አጠቃላይ ኢንተረስት ተንበርካኪ የሆነ የፖለቲካ ኃይል ነው። ስለዚህ አሜሪካ ምናልባት ከዛ ነቅላ የምትወጣ ከሆነ የፖለቲካ ኢስላም ሪቫይቭ ያደርጋል ወይም ኢስላሚክ የሆነ አይዲዮሎጂ ለአጠቃላይ መንግስታቱን ገቨርን ለማድረግ በትክክለኛ ደረጃ መሬት ላይ ይወርዳል ብለው ያስባሉ። ይሄ ደግሞ እንግዲህ የኢራን የፖለቲካ ተሰሚነት ከፍ ሊያደርገው የሚችልና የምዕራባውያኖችን ደግሞ ኃይሎች ኢንተረስት አጣብቂኝ ውስጥ ሊከት የሚችል ነገር ነው ማለት ነው። ወደሚቀጥለው መረጃ ከማለፌ በፊት ከአፍታ ቆይታ በኋላ እመልሳለሁ። ቀጣይ መረጃችን ወደ ኤርትራ ነው የሚወስደን። እንግዲህ አንዳንድ ተንታኞች በዚህ በአሜሪካና በኤርትራ መንግስት መካከል ያለውን ግንኙነት በተለያየ አጽናፍ ሲተነትኑት እንሰማለን። አሜሪካ ከማስፈራራት ወደ መማፀን ተሸጋግራለች የኤርትራ መንግስትን የሚል ነገር ነው። ባለፈውም እዚህ ካይሮ በሄዱት በዚህ በአፍሪካና የአረብ ጉዳዮች ተወካይ ናቸው። እርሳቸው እንግዲህ የኤርትራ መንግስት ተወካዮችንም አናግረዋል እና አሜሪካ ምንድነው ያደረገች ያለችው እንግዲህ ላላት አሁን ለገባችበት አጣብቅኝ ልክ እንደ ስፔስ ትፈልጋለች፣ መተንፈሻ ትፈልጋለች። ስለዚህ የኤርትራ መንግስትን ወደ መለማመጡ የተሸጋገረች ነው የሚል የተለያዩ ጸሐፊዎች እንግዲህ ሀሳባቸውን እያጋሩ ነው። አንዳንድ የዋ የፖለቲካ አዋቂዎች የአሜሪካ መንግስት የሻዕቢያ መንግስት እጅግ በጣም አምባገነን ስለሆነ የሰብአዊ መብት ጥሰት ስለሚያደርስ ከሻዕቢያ መንግስት ጋር የፖለቲካ አሊያንስ አይፈጥርም ብለው የሚተነትነዋል። በአሜሪካ ዘንድ ግን ይሄ ነገር በጣም እንደ ቧልት ነው የሚቆጠረው። የአሜሪካ መንግስት እጅግ ጨቋኝ የሆኑ ዜጎቻቸውን ህዝቦቻቸውን የሚጨቁኑ እጅግ አምባገነን የሆኑ የመካከለኛው ምስራቅ ሞናርኪያል ስርዓት እየደገፈ ያለበት ሁኔታ ነው የምናውቀው። ቅድም እንደጠቀስኩት የሳውዲው ንጉስ እጅግ በጣም ጨቋኝ ነው፣ አምባገነን ነው። ጀማል ካሾዲ የተባለ ጋዜጠኛ በኤምባሲ ውስጥ ራሱ አስገብተው አፍኖ እስከ መግደል የደረሰ በጣም በርካታ የመብት ተቆርቋሪዎችን እስር ቤት ያጎረ እጅግ ጨቋኝ የሆነ መንግስት ነው የሳውዲ መንግስት። ከአሜሪካ ጋር ግን እጅና ጓንት ነው። የተባበሩት አረብ ኤምሬት፣ ሌሎችን ብንጠቅስ ጨቋኝ መንግስታት ናቸው። የሻዕቢያ መንግስት ጨቋኝ መንግስት ስለሆነ አይደለም አሜሪካ የምትርቀው። የሻዕቢያ መንግስት ለቆመለት ይሄ የሶሻሊስታዊ የሆነ አይዲዮሎጂ ወይም ደግሞ ከኢራን ጋር የፈጠረው የፖለቲካ ጥምረት ከምዕራባውያን ጋር ከሚፈጥረው ጥምረት ስለበለጠበት ነው። ወይም እጅግ በጣም የተቆራኘ የፖለቲካ እንግዲህ ግንኙነት አለው ከዚህ ከኢራን ጋር። ያንን የፖለቲካ ቁርኝነት ከምዕራባውያን ጋር ሲመለከተው ሳያስተያየው የተሻለ ሆኖ ስላገኘው ነው። ሌላው ደግሞ አሜሪካኖች ትራክ ሪከርዳቸው ምንድነው? ልክ እንደዚህ ክሎዝድ የሆነ ሀገርን ክሎዝድ የሆነ ስቴትን ከቀረቡ በኋላ ሀገሩን የመበተንና የመበጥበጥ አባዜ ያላቸው መጀመሪያ ይቀርባሉ፣ ከዛ በኋላ ይበትናሉ። እና ይህም ስጋት አለበት የኤርትራ መንግስት በኤርትራ ውስጣዊ የፖለቲካ ጉዳዮች ጣልቃ በመግባት ከፍተኛ ስራ ልትሰራ ስለምትችል፣ ስለዚህ የኤርትራ ሕልውና አደጋ ውስጥ ይወድቃል። ይህንን በመስጋትም እንግዲህ የኤርትራ መንግስት አልቀረበም የሚል ነገር ነው። ነገር ግን የኤርትራ መንግስት ምናልባት ስማርት ማይንድ ያላቸው ፖለቲከኞች ቢሰባሰቡበት ኖሮ ልክ እንደ ደቡብ ኮሪያ አይነት ልዕልና ማምጣት የሚቻልበት ሁኔታን መፍጠር ይችሉ ነበረ ማለት ከምዕራባውያኖች ጋር የፖለቲካ ቁርኝት በመፍጠር ማለት ነው። ነገር ግን የኤርትራ መንግስት ይሄ ነገር ያው ተፈጥሮ አይፈቅድለትም ነው። እንግዲህ አሁን ካለው የፖለቲካ ትኩሳት የቀይ ባህር አካባቢ ከሚተራመሰው እውነት፣ ሱዳን ውስጥ ከሚተራመሰው እውነት ባለፈው እንዳቀረብነው እንግዲህ አሰብና ምጽዋ ቀጥታ ሱዳን ውስጥ የብሉ ናይል አካባቢ ላለው ጦርነት በሎጂስቲክ አቅርቦት እየደገፉ ነው የሚል ነገር ነውና አሜሪካ እንደ አንከር እንደ ክሪቲካል ስቴት እየቆጠረቻት ነው ኤርትራን። ምክንያቱም ሱዳን ውስጥ ካለው ጦርነት ጀርባ ካለች፣ እንዲሁም ደግሞ አሁን ቀይ ባህር ሁቲን ኮንትሮል ለማድረግ እጅግ አስፈላጊ የሆነው የኤርትራ መንግስት እንደሆነ ይታወቃል። ነገር ግን የኤርትራ መንግስት ምናልባት ይሄ ትልቅ ኦፖርቹኒቲ እንደ ትልቅ ኦፖርቹኒቲ የሚቆጥሩት አሉ ኤርትራውያን። ይህን ትልቅ ኦፖርቹኒቲ የፖለቲካ አጠቃላይ እሳቤውን ሪቫይዝ አድርጎ የአሜሪካ መንግስትን ቢቀርብ
ምናልባት የሆነ ፉርቱና ወይም ደግሞ ከሰማይ ዱብ የሚል የፖለቲካ ሲሳይ ሊያገኝ ይችላል ብለው የሚተነትኑ አሉ። ነገር ግን የኤርትራ መንግስት አጠቃላይ አደረጃጀት፣ የፖለቲካ ኦሪንቴሽን፣ ታሪክ ስንመለከት ከአሜሪካ ጋር የሚገናኝበት ሁኔታ በጣም ሩቅ ነው። እንዲሁም ላለፉት 30 ዓመታት ከወያኔ ጋር በመጣመር ምዕራባውያኑ ኤርትራን አድቅቀዋል የሚል እንግዲህ ቂም በቀልም አለበት። ወያኔ የሚመለከትበትን የፖለቲካ መነጽር ለምዕራባውያኖችም ማድረጉ የማይቀር ነው እና አሁን አሜሪካ አጣብቂኝ ስለገባች ለጊዜያዊ ፍላጎት ኤርትራን ብትቀርብም ኤርትራ ግን ወግጅ ብላለች። ኤርትራ አሁንም ከኢራን ጋር ያላት ቁርኝት በጣም ጠንካራ እንደሆነ የሚያሳይ ነው ማለት ነው። የመውጫዬ አጠር ያለ መረጃ አለኝ። ወደዛ ከመሄዴ በፊት ከአፍታ ቆይታ በኋላ እመልሳለሁ። እንደ መውጫ ያዝኩት መረጃ ምንድን ነው? በዚህ በሶማሌላንድ ያለው የበርበራ ወደብ ላይ ላለፉት 10 ወራት ሲገነባ የነበረው ምስጢራዊ የጦር ቤዝ እና ደግሞ የአየር ማኮብኮቢያ የድሮን ስቴሽን እጅግ በጣም ውስብስብ የሆነ ወታደራዊ ቤዝ ተሰርቶ እንደተጠናቀቀ ነው። አሁን የተጠናቀቀው ከመጠናቀቁ ጀርባ የተባበሩት አረብ ኤምሬት እና እስራኤል እጃቸው እንዳለበት መረጃዎች ወጥተዋል። ለሁለት ዓላማ ነው ይሄ ጦር ስቴሽን አጠቃላይ የተሰራው። አንደኛው ለዚህ ለአርኤስኤፍ የሎጂስቲክ አቅርቦት በቀላሉ ለማምጣት ለአርኤስኤፍ እንግዲህ የሎጂስቲክ አቅርቦት ከቅርብ ሆኖ የሎጂስቲክ አቅርቦት ለማቅረብ ያገለግላል ነው። አንደኛው ይሄ ነው። ሁለተኛው እንግዲህ አስፈላጊነት ለምንድን ነው? ለዚህ ለሁቲ ላይ ለሚደረገው አጠቃላይ ዘመቻ እንግዲህ ምንም እንኳን እስራኤል ከሌሎች አረብ ሀገራት ጋር ያላት ግንኙነት አይንና ናጫ ቢሆንም እንግዲህ የጋራ ጠላትን የጠላት ወዳጅ በሚል እዛ ሳውዲ አረቢያ ገጥማለች ከሁቲ ጋር። እዚህ ደግሞ ከዚህ ከበርበራ በመነሳት ቀጥታ እንግዲህ የራሷን ኦፕሬሽን እስራኤል ልትሰራ ትችላለች። ምክንያቱም አንዳንድ ምልክቶች የሚያሳየው ምንድነው የኢራን የፈረሱት መሰረተ ልማቶች ከእንደገና ተጠግነው ጥቃት ለመፈጸም እስራኤል ላይም አሜሪካን ላይም ዝግጅት ላይ ያሉት። ይሄ ጥቃት እንዳለ ሆኖ እንግዲህ እዚህ ያለው ደግሞ ቀይ ባህር አካባቢ ያለው ደግሞ ሌላ ራስ ምታት ስለሚሆን በተለይ ለእስራኤል አሁን ተሰርቶ ያለቀው በርበራ ላይ ሶማሊላንድ ላይ ተሰርቶ ያለቀው የጦር ስቴሽን የጦር ቤዝ ትልቅ ስራ ይሰራል ማለት ነው። በሁለት ሰይፍ ነው የሚቆርጠው። አንደኛው ሰይፍ ሱዳን ውስጥ ያለውን አልቡራን ይቆርጣል። ሁለተኛው ሰይፍ ደግሞ ሁቲን አማጽያን ይቆርጣል ብለው ያስባሉ። ምክንያቱም ይሄ የኤደን ባህረ ሰላጤን ኮንትሮል ለማድረግ ከኤደን ባህረ ሰላጤ ከሬድ ሲ ጋር ያለውን ግንኙነት በሙሉ እሱን አካባቢ ደህንነት ለመጠበቅ ይሄ የጦር ስቴሽን የጦር ቤዝ እጅግ አስፈላጊ ነው። ምናልባት ኢትዮጵያም ከበስተጀርባው ትገባበታለች የሚልም አለ። ምክንያቱም ኢትዮጵያ ቀይ ባህር አካባቢ ያላትን ስፌር ኦፍ ኢንፍሉዌንስ ከፍ ለማድረግ ያላትን አማራጭ እየተመለከተች ስለሆነ አሁን ከተገነባው እዚህ በርበራ ላይ ከተገነባው የጦር ቤዝ በስተጀርባ ኢትዮጵያም አክቲቭሊ ኢንቮልቭ ታደርግ ትችላለች። እዛ ቀይ ባህር አካባቢ ያለውን ኤደን ባህረ ሰላጤ ያለውን አጠቃላይ የፖለቲካ እንቅስቃሴ ከእስራኤል ጋር በመሆን ኢትዮጵያኖች ሊሳተፉ ይችላሉ። ከወራት በፊት የወጣ አንድ መረጃ ምን ብለዋል? እንደውም የትውልደ ኢትዮጵያውያን እዚህ በተለምዶ ቤተ እስራኤል የሚባሉትን ወታደሮችን ነው እዚህ ሶማሊላንድ እያሰፈረች ያለችው እስራኤል የሚል ነገር ነው። ስለዚህ የኢትዮጵያ ሰራዊትም እዛ አካባቢ ቢሰፍርና የጦር ቤዝ ቢኖረው ብዙም ግጭት የሚፈጥር አይደለም። እንግዲህ ይሄ አሁን የተመረቀው የጦር ቤዝ በጣም በርካታ ስራዎችን ይሰራል ተብሎ ይጠበቃል። ለዛሬ እጄ ላይ የነበሩት መረጃዎች እነዚህ ነበሩ። በሚቀጥለው እስከመገናኝ ድረስ ቸር ቆዩ።